ባደገ ሀገር አውሮፓ ውስጥ እንደዚህ ነገር እኮ አይቻልም እኮ። ይሄ እኮ ከባድ ወንጀል እኮ ከባድ ወንጀል እኮ። ዱባይ እኮ ብቻ አይደለም እዚህም ካስቀጣሉ እንዴ። እኛ ስንት ነገር ተናገራችሁ ብሎ አይደለም መንግስት ወደ ስንት ሺህ ዶላር መድቦ እንዳለ በፖለቲካ የተናገረን አስተርጉሞ ያፋጠጠን በኋላ ምንም ስላላገኙበት እኮ ነው። ኢትስ ፖለቲክስ ኢትስ ማይ ካንትሪ። መብቴ ነው። አትግደል ማለት መብቴ፣ ራስን ተከላከል ማለት መብቴ ነው። ግን እንደዚህ አይነት ግን አትግደልና ራስን ተከላከል ማለትና ብር አምጣ ካልሆነ የርቃን ፎቶ አውጣባል ብሎ ማስፈራራት ኢትስ ቱ ዲፈረንት። በጣም እስከ 18 ዓመት ነው እኛ ጋር የሚያሳሰበው እኛ ጋር ማለት ነው 18 ዓመት 18 ዓመት ጉዳችሁን አወጣለሁ፣ ጉድሽን አወጣለሁ፣ ጉዳችሁን አወጣለሁ፣ ጉድሽን አወጣለሁ። በነገራችን ላይ ጤነኛ አይደለችም፣ ችግር አለ። ገባችሁ? ግን አትሊስት ችግር ካለ አትሊስት የምትጠቀምባቸውን አካውንቶች ዳይሬክት እንትን ማድረግ ይቻላል። መቅረቡ አይቀርም። ችግር አለ ተብሎ እኮ የምትለቀቁት ነገር ዲፖርት እንደሚያደርግ ታውቃላችሁ ነው ወይ? ዲፖርት ድረስ ያደርጋሉ። ለምን ሺህ ጊዜ የሀገሩ ዜጋ አትሆንም? ሺህ ጊዜ ዲፖርት ነው የሚያደርጉት። እኔ ችግር የለውም እኮ መተቸት፣ ሀሳብን በሀሳብ መተቸት እኮ ችግር የለም። ግን እንደዚህ ወጣቶችን ማስፈራራት፣ ይሄ ጉድሽን አውጣለሁ፣ አሳብድሻለሁ፣ እኔ እያየሁ አንቺ ሰው አትሁኝ፣ ገና አሳብድሻለሁ ምናምን አይቻልም። ሁሉም በውስጥ በኩል እንትን ይልካል፣ አንበሳ ይልካል። አንበሳ ገንዘብ ይደራደራል፣ ገንዘብ ይሰጣሉ። ገንዘብ እግዚአብሔር ምስክሬ ነው። እኔ ምን እንዳለችኝ ታውቃለች? እኔን እኮ ነው እኔ ላንቺ የምሰጠውን ገንዘብ ለጠበቃ ከፍዬዋለሁ። ያ እገትርሻለሁ እኮ አልኩሽ። እገትርሻለሁ። ያ ፓፓ ጨረስክ? ናጀን ጠረክ አይ እዛ ጣለው ጠርገህ እዛ ጣለው እዛ እሺ ሊበድሽ አዎ እና እሱክ እሺ ዋጦ እሺ ሊበድሽ አዎ ዞ እና ሰው አትሊስት አሁን እኔ የሆኑ ጓደኞቼ ድሮ ምን ይላሉ መሰላችሁ? ልክ ፖለቲካሽን ስትጀምር ይላሉ አንመጣም፣ ያ ግን ደና ጨዋታ ሲሆን እንመጣለን። እኔም አላስገባችሁ ገባችሁ? ምክንያቱም አረ ኢትዮጵያ ጌም አለኝ እስቲ ሜይ 30 አስቲናለኝ ኢትዮጵያ እስቲ ሜይ 30 እንደው መተ የመጨረሻዬም ነው መተስቲ ያምታወርደውን ያ እንዲ ይሁን እንትን አለ እሱን አውርድልኝ። አንተ ጋር ብቻ ነው ያለው እንትን ጊፍቱ በእናትህ ለሜይ 30 ሰው ልክ ያለው እኮ ሰው ልኬ ምንም መልስ አልሰጥም። አንተ ነህ ኢትዮጵያ ይላል ኢትዮጵያ 43 እሱ ነው ጋይስ። እስቲ ኢትዮጵያ ልፍ ሲል አየ ግድ የለ ባትወደኝም አውርድልኝ ያለ ያ ፓፓ እሺ ሊበድሽ አዎ ምን ነው በሰላም ነው? እሺ ሊበድሽ አዎ እሱ ነው እንዴ ኢትዮጵያ ሲ ያንን ጊፍት አውርድልኝ በእናትህ እሺ ሊበድሽ አይ ላቭ ዩ እኮ ነው የሚለው አዎ እሱ ነው ኢትዮጵያ እንደ በእናትህ ሜይ 30 ከምሽቱ 2 ሰዓት ላይ ሰው ልክ ያለሁኝ እና እኔ ሰው ጠይቄ አላውቅም። አንተ ግን በፊት ለፊት እጠይቃለሁ። ለጆን ዳንኤል ያወረድከውን ያንን ጊፍት አውርድልኝ። ከዛ በኋላ ከፈለክ አትውደደኝ፣ ከፈለክ እንደፈለክ የጆ አካውንት ተዘጋ። ደወልኩለት ተናዷል መሰለኝ። ሳይናደድ አይቀርም። አይስወር አሳዘነኝ በጣም። ግን ምን ማድረግ ትችላላችሁ? እስቲ ቆይ ልለምንበት አሁን በቃ
ልጠባው ሳህኑ እኔ ሳልበላ እዚህ ላይ ፈጥን ምን ለምን እንደተዘጋ አይደለም አለቀ። ግን ገርሞኛል በጣም እሱ መዘጋቱ። ጌሚ ሜይ 30 ነው። ሜይ 30 ላይ እንወጣለን። አዳም ግን ብርድ ነው። እኔ የት ይዣችሁ እንደምወጣም አላውቅም። ዝናብ አለ፣ ብርድ ነው። ሜይ 30 ነው። እንዳትቀሩሽ። ምናልባት ማቆምበት አስጠልቶኛል። ጌመራ ቲክቶክ ሶሻል ሚዲያ በጣም እያስጠላኝ ነውና ልጆቹ ትምህርት ቤት ከገቡ እኔም ትንሽ ብማር ደስ ይለኛል። የትምህርት ቤት ሂጂ በቃ ከዚህ ሀገር ሰው ጋር ከተገናኘው ፋስት 10 ምናምን ዓመት ሆነኛል። 10 ዓመት ሆነኝ። 10 ዓመት። አሁን ደግሞ እስቲ ቆይ ሊያቸው ሀገሩ እንዴት ነው ያለውበትን ሀገር ወዴት ነው እና ልጆቹ ትምህርት ቤት ስለሚሄዱ ፊልም ትምህርት ስለምትጀምር በማር ደስ ይለኛል። መስራት እንኳን አይቻልም። ትምህርት ግን የምፈልጉበት ሰዓት መቅረት እንችላለሁ የሆነ ነገር ካለ ግን ዝም ብያለሁ። ዝም ይጂ በቃ ጀዝቤ በመጣ ትምህርት ቤት ደስ ይላል። ልጄን ማግዛትን ነገር ምናምን በማር ደስ ይለኛል። ሀጂ እሺ፣ ሀጂ እንኳን ኦኬ፣ ድሮም ጓደኛ ነን። ለምን ገባ አንልም፣ ግን ትደግፈዋለህ። ለነገሩ አንተ ማጋጋል ይሆናል እናንተ እንደዛ ማለት ሁሉንም አስፈራርታቸዋለች። ገባች? አሁን ሀጂም በቃ ነገር አልፈልግም ምናምን ነው የሚለው ነው። አይ ሀጂ ነገሮች ኦኬ ለኔ ነው ይሄንን የምትሰጠኝ? ይሄንን ስጦታ ምን ያደርግልኛል? ይሄ ስጦታ ምንድነው የምትሰጠኝ? ቁርኝ ሳቅህ በኔው 30 ሌብል ገብተህ ለኔ እንትሰጠኛል። ለሌላው ሄደ ግን አንበሳ ምናምን ታወርዳለህ አንተ ሙጃ። ስፖርት ልሰራ ነበር ምን አደርጋለሁ? ትንሽ ስፖርት ልሰራ። እንዴት ነኝ ጋይስ? ፀጉሬን እንደዚህ ተሰርቼ ልምጣ ለእንትኔ ለጌሜ። ረቢ በሉ ነገር ነው። እኔ ማን ቢለኝ ማሚ እኮ ናስቲ ናገባ እስቲ ንቂታ ና የክፉ ቀኔ ናገባ ና የኔ ልጅ ጂጂዬ ሀጂ እንዴት ነው የኔ ቆንጆ? ገስ ስልክ እኮ ነው ራሱ የሚመጣው እንትኑ ምኑ ቀደም ይሄን ነው የምትልከው ያልሽኝ እኮ ገስ ስልክ ነው የሚመጣው። ውሸታ ማሚ ሰላም ጂጂ እንዴት ዋልክ? ሰላም ነው ለምን ፕሮፋይል አላስተርሽም? የቀጠለው ጌሙ ነው። ኧረ እባክህ ግን የሆነ ሰውዬ ፕሮፋይል ስራ ብየው ሀጂ ኤም ፕሮፋይል ቀይረው ስሞትልክ። እሺ ቀይረዋለሁ። አሁን ቀይረው ሀፕን እንደ አሁን ቀይረው አጥፋው። ምክንያቱም ያንተ ሰዎች በዛ ሰዓት ይመጡና እኔ አልመጣም እኔና አንቺ እንደዛ አይነት ማይንድ ያለን ኖ አይደለም። እንደዛ ስለሆነ አይደለም ማይንድ ስለሆነ ሳይሆን እኛ ምን ሰጠው ትላንትና እንደዚህ አይነት ስህተት ነው የተፈጠረው ነው የሚሉት እና ትክክል አይደለም። ፕሮፋይሉ የተሰራው ሰዓቱ ትክክል አይደለም። ሁሉም ትክክል አይደለም። ችግር የለም። ሰዓቱ ምን አንቺ አጥፉት። ኔቨር ጊቭ አፕ ማርጋለች እንዴ? ኔቨር ጊቭ አፕ ሁላችሁ ምን ፕሮፋይል ያደረጋችሁ ሌላ ስለምልክላችሁ ማሚ አሰራልኝ። እኔ ልጁ ምን እንደፈለገም አላውቅም። ተኝቷል። ጂጂ እንዴት ነሽ? ይሄ ስታይልሽ እንዴት እንደሚያምር ብታይ። ምንድን ነው ይሄ? የት ሄድክ አንተ ሰውዬ? ስታይሉ እኮ ነው ያምራል። መች ገባሽ? እንደዚህ ከተሰራሽ በኋላ እኮ አውርተን አናውቅም ብዙ። እስኪ እንደባለፈው አንድ 10 ሜትር ፈቀደ ድሮ ወያኔ። ኧረ የምን ወያኔ? ወያኔ ሲገባ
ግን ያምራል። ይሄ ስታይል ያምርብሻል። እግዚአብሔር በጣም ነው እንደዚህ የሚያምረው። ነበር የሚመስሉት። ዘር እንደቀይ ነበር ጸጉሯ። እኔ ታውቂያለሽ፣ የትዳር ፍላጎቴ በጣም ነው የጨመረው። ለአንቺ ላይ እኮ አይደለም የትዳር ፍላጎት። እኔ እንደዚህ አይነት ቀልድ አልፈልግም። ኖ አይ ዶንት ላይክ ኖ ረፍ አይ ዶንት ላይክ ይሄ ትዳር መሳብ ምናምን እዛ ሂዱና እዛ ዶንት። እኔ እኮ አንቺ ላይ አይደለም ያልኩት። ወዴት በቃ ብዙ ጊዜ አሳቀሽ ጨረሽን እኮ ኖ ግን ብዙ ጊዜ ለምኛለሁ እንደዚህ አይነት ነገር አታውራ። እሺ በቃ ሌላ ወሬ ላውራ። እሺ ጂጂ ግን እንዴት ነው ጣል አድርገሽኛል? እሺ ይሄ ሰው ይሄን ሰሞን ማሜ ምን ሆነክ ነው የወጣ ወይ? ይሄን ሰሞን ምን ሆነሽ ነው የጠፋሽው? ስራ በዛ የኔ ወንድም ቢዚ ሆንሽ? ዛሬ ነው አሁን እንትን ብዬ ነግሬያቸው የመጣሁት። ቢዚ ነኝ፣ ከልጆቹ ጋር መዋል አለብኝ። እዚህ ላይ ልጣድ you busy with two children is keep it home. Understand you baby? Yes, understand. ቤት አለ፣ ምግብ መስራት አለ። ትላንትናም ትንሽ አባታቸው ጋር ስለነበሩ ስለሰራራው ምግብ ሰራርቼ ቁጭ ስላደረኩ እንጂ ተፍ ስል ቤት ሳጸዳ፣ ስተኩስ፣ ሳጥብ፣ ልጆች ጋር ወደዚህ ሳወጣ፣ ሳገባ፣ ዝናብ ሲዘንብ፣ ስንቆሽሽ እና ስተኩሽ ምናምን ማየት የለብኝም እንደ አንድ የቡድን አካል አጥቦ መተኮሱ ምናምን እንደዚህ እየተጫወተ ምናምን መሆን አይችልም። ይሄ ደግሞ ጋሻ አያና ደግሞ ምን አይቶ ነው የሚመላለሰው ቤትሽ? እኔ የምልህ በቀደም ደግሞ አያና ቁጭ ብሎ ልትገባ ምን ልታወራ ፈልገህ? እኔ ምንም ላወራ አይደለም። አንበሳ ውርድልኝ ስትዩ እሱ አንበሳ አይወርድም ዶክተር አብይን ከነነብሱ ነው የሚያወርድልሽ አልኩኝ። አታነቢም እኮ ችግር አለብሽ አንቺ። አላየሁም። እኔ አላውቀውም። የታውቀዋለሁ በእውነት እኔ አላውቀውም። እዛ መግባት ፈለግ እኔ መብቴ ነው። አንቺ ቤት እኔ በዚህ በኩል በውስጥ በኩል ይዝጋሽ ላንቃሽ ይዘጋ ዘጋሽ ምናምን እንዴ ምንድን ነው? ምን ልታረግ ነው የምትገባው? የምትገባበትን አትለይም እንዴ? እየጀነጀነ ነው ተብዬ እኮ ነው ተጠቁሞኝ የመጣሁት። ምን አገባ ቢጀነጅነኝ ታዲያ? እንዴ እኛን ሳያማክር ጥሎሹን ለእኛ ሳይሰጥ ነው እንደሚጀነጅንሽ? ምን ይጀነጅናል? ፖለቲካውን እያወራ ነው እንጂ 1500 ካሬ ሜትር መሬት እንደ ጥሎሽ ያስቀመጥኩት አንቺን ከፈለገ ራሱ 1500 ካሬ መሬት። አንተ ሰውዬ ተወኝ። ለራስህ እምቢ ሲል ደግሞ አትበለኝ እንደዚህ። እኔ ዝም ብዬ ሴት አይደለሁም ላገኘው የምትድረኝ አቦን ሀሳቤን እንኳን እኮ ነው እየተናገርኩ ያለሁት። ምን አገባ? ለራሴ ነኝ የማውቀው ምን እንደማገባ ምን እንደማላገባ። ጉብዝናሽን ደግሞ አሁን ቤት ውስጥ እያየው ነው ምግብ እየሰራው እየቀቀልኩ ነው ምናምን ነገር ስላልሽ ደግሞ 20,000 ካሬ ሜትር ለእርሻ የሚሆን መሬት ለቤት መስሪያ ለግል ቤት መስሪያ 1500 ካሬ ገባሽ? የኔ ሀሳብ ነው። እንደ ጥሎሽ እኮ ነው ይሄ እኮ ገና እኮ ከሰርጉ በኋላ እኮ ስንቶች አለ እኮ። ይሄ እኮ ጥሎሽ ነው ያልኩት። እኔ ባል አለኝ እጮኛ አለኝ እኮ። እጮኛ ካለሽማ በቃ ተወዋለሁ። አርፈ ተቀመጥ። እጮኛ አለ ስንት ዓመት በሙሉ እየመጣ አትሽጠኝ እኮ አልኩኝ እኮ። ተው ልታጣላኝ ነው አንተ እዚህ ቤት ገብተህ እንዲህ ስትል። ኧረ ተወኝ አንተ ሰውዬ ተው። በቃ ይኸው እኔ እኮ ተስማማውን እጮኛለኝ ስትይ እኮ ዝም ነው የምለው። እኔ ባህሪ መስትመልስ እንዴ ነው የምነግረው አለ አሁን ነው አሁን ፕሮፋይል አንሳ። እሺ አነሳለሁ። ግን አሁን መቼስ እርግጠኛ ነኝ አሁን ያልሺው ቦይፍሬንድ ወይ ባጦሽ አይገባም። ምን አገባ እኮ ወይ ባጦሽ እንዳይገባ ነው። አሁን ጌሙን ተዘጋጅተህበታል? እኔማ ተዘጋጅቻለሁ። ምን መዘጋጀት ያስፈልጋል? ድርምስምስሽን ነው የማወጣሽ። ይመች ይውጣ አውጣኝ፣ ችግር የለውም። ወይ ጂጂ የአንቺ አሸንፊ የኔ እናት የኔ ልዕልት፣ አንቺ መሆን ላይ አሸናፊ ሁኝልኝ። እኔ እኮ እወድሻለሁ ታውቂያለሽ። እኔ የምልህ ወይ አለች ጊፍተር ያቺ ሴትዮ እንዴ ማን ሌላ አለ? በቃ የማይመጣ የለም ዘንድሮ። እና ልጨፈጭፉኝ ነው? እልሃችሁን ልትወጡብኝ ነው? አረ የምን እልህ እንወጣብሻለን? ግን ይህን ሰሞን እንግዲህ እኔና አንቺ እሳትና ጭድ ነው የምንሆነው። የጊፍተር እንትን ላክልኝ። እኔ አንተን ይዤ ነው የምገባው እንጂ አንተ ለብዙ ሰው ልክ ያለው መልስ የሰጠኝ አንድ ሰው ብቻ ነው። መድኃኒዓለም መልስ አልሰጡኝም። እኔ ደግሞ 40 ለሚሆኑ ልኬ 58 ሰው ነው መልስ የሰጠኝ። አቤት 40ዎቹ ግን ለጓደኛም ሼር ያደርጋሉ መሰለኝ። ሸቀጥ አሁን ስለ ሸቀጥ ይወራል።
ታዲያ እንዴት ነው ባንድ የሱዳን ዕጣን ነው የምናጨስብሽ? ጂጂ እኔ ያስኩትን ኢየሱስ ክርስቶስ ይዤ ነው ኔቨርዬ ስሚ ምንድን ነው ኔቨር የቷ ናት? ኔቨር ቢጊቭ አፕ ኔቨር እንትን በይው ለውጭው እንትንሽን ልክ አይደለም ይሄ በዚህ እንዳይመጣ ሰውና እንዳይቀልጥ ይልጅ እኔም እንዳልቀልጥ አዲስ እየተሰራ ነው። ኧረ መሀይማ የዱባይ ከንቲባ ነኝ። እውነትም መሀይማ መሆንሽን አሁን አስመሰከርሽ። ሸቀጡን እየላከላቸው እኮ ነው መድኃኔዓለም። እሺ ጂጂዬ ግን አቤት እንደ ዛሬ ውበቱን ደፍቶብሻል። አይንሽ ምንሽ በስመ አብ ባክፊልክል ነው አትሙኝ ጅል ዩር ቱ ማውዝ አፕ ኤንድ ዳውን ማውዝ ኢዝ ቬሪ ናይስ ጅል እኮ ነው ወንዱ በሙሉ ፊሊተር ላይ ያይና ከዛ እሱንማ አውቃለሁ ነገርኩሽ እኮ እሱን እኮ ነገርኩሽ። ቤትም ማታ ይዛሃት የመጣሃቸውን ሴት ተብዬ አውቃለሁ እኮ አባቴ ነገርኩሽ። ጠዋት ፍሊተሩ ለቆ እሱማ አጋጥሞኛል። ጥንቅር ያልን ባሪያዎች ነን ሁላችንም። ጥንቅሽ ያለ ንገሪልኝ እና ይህን ሰሞን በቃ ጥሩ ወላጅ እናት ሆኖሻል። በቃ ልጆች ስትንከባከቢ ነው ያልሽ። ግን እኮ ጂጂ ታውቂያለሽ ከልጅ ጋር ማለት በጣም ከባድ ነው። ኧረ እግዚአብሔር ፊሊተር ሳጠፋ እኮ ይኸው መንግስት መንጌ መጣ። አሁን ወያኔ ብትይ ያምርብሻል። ማርታ የሚሏትን መሰልሽ። ግን ያለ ፊሊተር ራሱ እዚህ ላይ ፊቴ ይሄ አይደለም። በነገራችን ላይ እግዚአብሔር ምስክሬ ነው፣ ይሄ አይደለም። እኔ እንደዚህ አይነት ዥንጉርጉር ፊቴ የለኝም እኮ ጠቋራ ነኝ። አሁን ያንቺ ፊት አሁን እንደዚህ ሲወጣ ዥንጉርጉር ሲል ብሔር ብሔረሰቦች መሰለ እኮ መድኃኔዓለም አዳነ። ይሄ እንትኑ ነው። እግዚአብሔርን እኔ አይደለሁም እንዲህ ነው የሚያደርገው እንትኑ እኔ አይደለሁም። እግዚአብሔርን እኔ አይደለሁም እኮ ገባኝ። ግን ይሄ ሜኔ ፊት አይደለም፣ ያም ሜኔ ፊት አይደለም እኮ አየሻ። አሁን እንትኑ ስታጠፊው እዚህ ቅንድብሽ መሀል ሌላ ቀላ ያለ ነገር፣ በዛ ግንባርሽ ጋር ጠቆር ያለ፣ በዚህ ቀላ እግዚአብሔር እንደዛ ነው ያደረገው። ከለር የለኝም ጋይስ፣ እንደዚህ አይነት ከለር ይኸውላችሁ። ቆይ እሺ፣ እንደዚህ ሰው ነው ቆይ ያው ቆይ እሺ። አሁን ደግሞ ጭራሹኑ እርድ የተለቀለቀ ቢጫውን ልክ አይደለም ይሄ ነገር። መድኃኒዓለም ልክ አይደለም። እኔ እንደዚህ አይነት የለኝ። እሺ አሁን ጥቁር ሊፕስቲክ ተቀብቻለሁ እና ብራውን የሆነው እሱን እኮ ነው። ብራውንም አለም የሆነ ጭራሹን ወደ ፈዛዛ ብራውን ነው የሆነው ራሱ። ያ ፓፓ ሰው ነው በቃ ገስትም ቁጭ ብዬ ጌም ነው የሚመስልሽ። አሮጠሽ ነው